ይህ ሊባኖስ ሚዲያ ነው። እንዴት ከረማችሁ? እንዴት ሰነበታችሁ? መቼም ነው ሳቅ ይለኛል አለ። ሳቅ ነው በቃ መሳቅ ጥሩ ነው። እውነት ሳቅ ሳቅ ዝም ብሎ መቆዘባል። እሱ እንትና ማን ነው መካሻ ማን ነው እስክንድር ማን ነው እያላችሁ የለም። ራሳችሁን ነው የምትጎዱት። ራሳችሁን ነው ራስ ምታት ነው የሚይዛችሁ። እስክንድር እንደዚህ ኧረ ማን ነው ታላቁ እስክንድር መከታው እነ ማን ነው ዘመነ ካሴ እናስረስ ወይ እሱ አትበል። ሳቅ ዝም ብለህ የአማራ ፋኖ ብሔራዊ ንቅናቄ እንደሆነ እየገሰገሰ ነው። እናቴ እየገሰገሰ ነው። ምንም በዚህ ብታወራ በዚህ እንደዚህ ነው ብትል እንደዛ ነው ብትል አራባና ቆንቦ ብታወራ የለም ሄዷል። እሱ አምልጠዋል። ገና ድሮ እንኳን ገና የዛሬ 3 ዓመት ሲመሰረት የጅራፍ አብዮት እየተባለ ሲመሰረት በ2 እና በ3 ሳምንት ሱሪውን አስፈትተን ቀበቶን እንፈታለን በተባለበት ጊዜ እንኳን ሊያዝ አልቻለም። እንኳን ዛሬ የዛን ጊዜ እንኳን ገና ምንም ሳይደራጅ በቀበሌ 3-4 እየሆነ በተነሳ ቁጥር ቀበቶውን እናስፈታለን ብሎ ብልጽግና በተነሳ ጊዜ እንኳን ብርሃኑ ጁላ እንኳን ሊያጠፋው ቀርቶ እንኳንስ ዛሬ በአንተ ፕሮፓጋንዳ በአንተ እንትን ይሄ ዩቱብ ላይ ስለለቀቅ ቲክቶክ ላይ ስለለቀቅ የአማራ ብሔራዊ ንቅናቄ ሊፈርስ ትፈልጋለህ ወይ? ስንት ነገር ከውስጣቸው አመራር ሁነው ተቀምጠው መሪ ሁነው ተቀምጠው ውሳኔ አስተላላፊ ሁነው ተቀምጠው የአማራን ፋኖ ለመበተን አልቻለም። የዩኒቨርሲቲ ሌክቸረር በላቸው ምን ምሁሮች ምናምን እነዚህ አይታል እነ መስፍን ምናምን የገቡትን እነሱ እንኳን ውስጥ ተቀምጠው የአማራን ትግል የአማራን ፋኖ ትግል ወደኋላ ሊጎትቱት አልቻሉ። ሞከሩ፣ ጣሩ፣ አንድነት እንዳይመጣ በዚህም በዛም አጋደሉ። ምናሉ አልቻሉም። መጨረሻ ወደ ላካቸው ወደ ጡት አባታቸው ወደ እንጀራ አባታቸው ነው ሄዱት። እንኳንስ አሁን መሰረት ጥሎ አንዱ ነው። ስለዚህ ዝም ብለህ አትንጫጫ። እንደ ተልባ ሲቆላ አይታችኋል። ካልተከደነ ተበታትኖ። ስለዚህ ያልተከደነ ተልባ ነው ሆነ ተበታትነ የምትቀረው። ይልቅስ ይሄ ትግል ፈር እንዲይዝ፣ ይሄ ትግል እንዲገፋ፣ ይሄ ትግል እንዲጠናከር ድጋፍ መስጠትን ስጥ እንጂ የለም እንደዚህ ነው እኮ አሁን እስክንድር እኮ እስክንድር እኮ ይቅርታ ጠይቀ እንደገና በይቅርታ ነው 4 እና 5 ወር ሙሉ ቁጭ ብለው ሲነጋገሩ እናንተ እኛ እንታመሳለን፣ እስክንድር እንደዚህ አስገድሎ መከታው አስገድሎ እከሌን አሳስሮ እንደዚህ ያልን እኛ እዚህ እንፋጫለን በለው ግጨው እንላለን። እኛ እዚህ ቁጭ ብለን ትኩስ ቡናችንን እየጠጣን እነሱ ግን 4-5 ወር ሙሉ ራሳቸውን ደብቀው ምንድን ነው ለአማራ ትግል ለአማራ ህዝብ ትግል ለኢትዮጵያ ነፃነት ለኢትዮጵያ አንድነት የሚያመጣው ምንድን ነው ብለው 5 እና 4 ወር ቁጭ ብለው መክረው ዘክረው ተማምነው በይቅርታ ተደራርገው ነው ይህን ድርጅት ጥር 9 የመሰረቱት። አንተ እንደዚህ እንደምታወራው አይምሰልህ። እኛማ እንለፈልፍ ነበር። እነሱ እነ መከታው እነ እስክንድር እኮ እዛ ስብሰባ ላይ ናቸው። ምን እናድርግ እያለ እኛ ደግሞ የለም መከታው በዚህ እንደዚህ አስደርጓል፣ አቶ ተስፋዬ መካሻን አሳስሮ አስገድሏቸዋል፣ እንደዚህ ሻለቅ ኮሎኔሉ እንደዚህ አስገድሏል እያልን እኛ እዚህ እንላለን። እነሱ ግን እዛ ውስጥ ቁጭ ብለው ይወያዩ ነበር፣ ይነጋገሩ ነበር። ለአማራ ህዝብ የሚጠቅመው ምንድን ነው? ለኢትዮጵያ ህዝብ የሚጠቅመው ምንድን ነው? መነሻችን አማራ እስከሆነ ድረስ መዳረሻችን የሆነችውን ለኢትዮጵያ እንዴት ነው መዳረሻችን አድርገን ለኢትዮጵያ ህዝብ አብሮ የሚኖር ኢትዮጵያ ህዝብ እንደ ድሮ በአንድነት በ14ቱም ክፍለ ሀገር
እንዲኖር የሚያደርገው ምንድነው እያሉ ሲመክሩ ሲዘክሩ ነበረ። አንተ ግን ትንጫጫ ነበር። ተበተኑ ጠፉ እያልክ ትበታ ነበር። ማስረሻ ሰጤ አንዱ ውሻ ይዞ ፌስታል ይዞ ሲገባ በቃ ፋኖ አለቀ ያዘው በዚህ ግባ በለው። አቤት አቤት ማስረሻ ሰጤ ተፈራረመ። ፋኖ ገባ። በቃ ጠቅሎ ወደ ብልጽግና ገባ። እንደው እንደናንተ የአማራን እኮ ስነ ልቦና ባለማወቅ ነው። የአማራንም ስነ ልቦና የምታውቅ ሁሉ ሆዳደር ሆዳም ይሆንክ ይህን ታወራለህ። ይቀርባላ። ይሄ ሆድ ከርስ ይጎልባል። ፋኖ 4 ኪሎ ከገባ የከርስ ይጎልባል። ዛሬ በሬ ወለደ ዝም ለምትለው አይሳካም እንጂ በተለይ እዚህ ውጭ ሀገር ያላችሁ ምን ነካችሁ? ምንድነው የነካችሁ? ይሄንን ድርጅት እንዲበረታ እንዲጸና ማድረግ ሲገባችሁ የለም እንደዚህ ነው እንደዛ ነው፣ የለም ከጎንደር ይሄን ያለው፣ ከጎጃም ይሄን ያለው፣ ከሸዋ ይሄን ያለው፣ ከምንድነው ከወሎ ይሄን ያለው ብለህ ቱሪናፋ ትነፋለህ። አማራ እንደሆነ አንገቱ አንድ ነው። አማራ አንድ ነው አንገቱ። ለምን ሙሉ ለሙሉ የጎጃም አይሆንም? ለምን ሙሉ ለሙሉ የወሎ አይሆንም? ለምን ሙሉ ለሙሉ የሸዋ ተወላጅ አይሆንም? ለምን ሙሉ ለሙሉ የጎንደር ተወላጅ አይሆንም? 19ኙም የፖሊስ የዚህ እንትኖች አባላቶች ለምን የጎንደር በሙሉ አይሆንም? ለምን የጎጃም በሙሉ አይሆንም? ለምን የሸዋ በሙሉ አይሆንም? ለምን የወሎ በሙሉ አይሆንም? አማራ ነው። አማራ አንድ ነው አንገቱ። የተወለድከው እዛ ይሁን ግን አማራ ነህ። ስትገደል እኮ ስትጨፈጨፍ የነበረው ጎጃም የተወለደ ጎንደር የተወለደ ሸዋ የተወለደ ወሎ የተወለደ እየተባልክ አልነበረም። አማራ ስለሆንክ ብቻ ነበር የምትገደለው። አማራ ስለሆንክ ነበር እየታደን የምትታሰረው። ስለዚህ ዛሬ ደግሞ ሌላ አጀንዳ ወዳደር አይሆንም እንወዳደር አይሆንም። እመኑ፣ ቁርጣችሁን ወቁ። አማራ ላይመለስ ላይሰበር ላይወላጋደድ ላይንገዳገድ መሰረቱን ጥሎ ስራ ላይ ነው ያለ። ይኸው ትናንትና ሰማችኋል። ይቅርታ፣ አሁንም ይቅርታ ተሰባስበው የለም በንግግርም እንደዚሁ ጥይትን በመተኳኮስም አልሆነ ነገርም በተለያየ ነገር የተጎሻሸምን ለትግሉ ፈርስ እንይዝ እኔ በዚህ ብለን ይሄ ነው የሚጠቅመው ብለን ስናደርግ የነበርነው የተጎዳዳን ካለን ይቅርታ፣ በአባቶቻችን ባህል በእናቶቻችን ወግ መሰረት ይቅርታ እንደራረግ ተብለው ስብሰባ ከማድረጋቸው በፊት በይቅርታ ተቃቅፈው በይቅርታ ተላቅሰው በይቅርታ ፍጹም የሆነ በይቅርታ ሆነው ነው ስብሰባ ማድረግ የጀመሩ። የመጀመሪያ ስብሰባቸውን ያደረጉ 12 ቀን የመጀመሪያ ስብሰባቸውን ያደረጉ የፖሊስ ቢሮ በይቅርታ በቃ ያለፈው አልፏል። ውሾን ያነሳ ውሾ ይሁን። በቃ አሁን ወደ አዲስ ምዕራፍ አዲስ ነገር ብለው ስብሰባቸውን የጀመሩ በይቅርታ ፍጹም በወንድማማዊነት ፍጹም አማራዊ በሆነ ስነ ልቦና ነው እኮ ተስማምተው እርቅ አርገው ይህን ድርጅት የመሰረቱት። እስክንድር ነጋ ብዙ አጥፍቷል፣ ብዙ ነው አናነሳውም። በቃ ግን በይቅርታ እኮ 4 ወር ሙሉ አብሯቸው ነበረ። አብሯቸው ተሰብስቧል እኮ። አብሯቸው ህግ ሲያወጣ ነበር። አብሯቸው እኮ ስትራቴጂ ሲያወጣ ነበር። ማን ይሁን እዚህ ቦታ ማን ይሁን በሚለው እኮ እየተስማማ እጁን እያጨበጨበ እጁን እያወጣ እየፈረመ በሰነድ የተያዘ በቪዲዮ የተቀረጸ እኮ ነው እያንዳንዱ ቀን የሚያሳልፏት ውሳኔ። እያንዳንዷ የሚያሳልፉት ውሳኔ ሪከርድ እየተደረገ በሰነድ እየተያዘ እየተፈረመ እንደዚያ ሆኖ ነው ይሄ ድርጅት የተቋቋመው አማራ ፋኖ ብሔራዊ ንቅናቄ። እናንተ ኧረ ተውኝ። ለምንድን ነው ተናጋሪ የምታደርጉ? አታናግሩና ያታናግሩን።
አማራ መነሻውን ያውቃል፣ መዳረሻውንም ያውቃል። መነሻው አማራ ነው፣ መዳረሻው ደግሞ ኢትዮጵያ ናት። ቁርጡን ዋቁት። የለም አሁን የአማራ ብቻ እዛ እንትን ብሎ እዚህማ ቢሆን ኑሮ የአማራን ክልልማ ወስኖ ለብቻ እንደ ህዋት ወይም እንደሆነ ገንጥዬ ይዛለው ቢልማ ኑሮ እስካሁን ማንም አይከለክለው ነበር። እስካሁን ማንም አይከለክለው ነበር። ሂድና ታሪክ ወደኋላ አጥራ። አማራ ለአማራ ህዝብ ለአማራ መሬት ብሎ የተደራጀበት ነገር ካለ አምጣኔ ይቀጣለሁ። የተደራጀበት ኢትዮጵያ ኢትዮጵያ እያለ ነው እስካሁን ድረስም የተጎዳው። አሁንም ቢሆን ከኢትዮጵያን እያወጣ እየጣል አይደለም። መነሻውን ተደራጅቶ አማራ አደረገ እንጂ መዳረሻው ኢትዮጵያ እንደሆነ እወቅ። የኢትዮጵያ ብሔር ብሔረሰቦች የኢትዮጵያ ህዝብ በአንድነት ኢትዮጵያዊ እየተባለ ይሄ ከሌ ነው ይሄ ከሌ ነው ሳይባል ኢትዮጵያዊ በፈለገበት ምድር በፈለገበት ቦታ እየሄደ እንዲኖር እንዲሰራ ነው። እናንተ ኧረ ይሄ እኮ ነው። ስለዚህ በይቅርታ የተመሰረተን ነገር ይቅርታ ሆኖ የተደረገን ነገር ዛሬ የለም እንደዚህ ነው። አሁን ደግሞ ያው እስክንድር ነጋ ስራውን አልፈልግም ይኸው በቃ ጀመሩ። ውስጡ በቃ አካሄዱ ስላላማረው ነው አለ። እሱ ከጉዳይ አይጥፋችሁ። እስክንድር ከጉዳይ አይጥፍም። ያውቋል፣ አካሄዱን ያውቋል፣ ጥፋቱን ያውቋል፣ ስራውን ያውቃል። ይቅርታ ተብሎ በይቅርታ በምን ተባብለዋል እርስ በርስ። በቃ ከአሁን በኋላ ምንም ጆሮ የለውም። እስክንድር እንዲህ ነው ብትል ጆሮ የለውም፣ አይሰማም። ሌላውም ህዝብ አይሰማም። ያለውን ደስታ በሸዋ በጎንደር በጎጃም በወሎ ያለውን ፋኖ ደስታ የህዝቡን ደስታ እያየህ ይሁንና እስክንድር እንኳን አሻፈረኝ ብሎ ወደ የፈለገ ቦታ ቢሄድ ከአንድ ቤት ሳር ቤት ላይ አንዲት ሳር እኮ መምዘዝ ነው። ያቺ አንዲት ሳር ብትመዘዝ ያፈሳል? አያፈስም። እመኑኛ አያፈስም። እንኳንስ እስክንድር ነጋ ቀርቶ በሙሉ እነዚህ የፖሊስ አመራሮች የተባሉ 19 እንኳን እምቢ ብለው ኮብልለው ቢሄዱ የአማራ ትግል የፋኖ ትግል ምንም ንቅንቅ አይልም። ወደኋላ እንኳን አይልም። እመነኝ፣ ወደኋላ አይልም። ስንት ታጋዮች አሉ። ተዋጊው ራሱ ታጋይ ነው፣ አዋቂ ነው። እንዴት ኢትዮጵያ እንደምትመራ እንዴት አማራ እንደሚመራ ያውቃል። እያንዳንዱ የተማረ ኃይል አለው። ያልተማረው ራሱ ሳይማር የተማረ ነው። በእናት በአባቶቹ ጥበብ ሳይማር የተማረ ነው። ሳይተኩስ ኢላማ የሚያውቅ ነው። ሳይሰለጥን ኢላማ የሚተኩስ አነጣጥሮ የሚተኩስ ክር የሚበጥስ ነው የአማራ ጀግና። አማራ የተባለ መላው ኢትዮጵያ የሚመሰክረው ነው። ለምን አትበል። ይሄ ዘመን መጣ፣ ጊዜ መጣና የፖለቲካ እንትኖች እንደዚህ ተባለ የለም። ስለ አማራ ማንነት ማንም የኢትዮጵያ ህዝብ ያውቃል። አማራ መሪ ነው፣ የአመራር ብቃት ያለው እንዴት መምራት የሚችል አማራ፣ እንዴት ማስተዳደር ህዝብን የሚችል የተሰጠው ከላይ ከእግዚአብሔር የተሰጠው ብሩህ አእምሮ ያለው ነው አማራ። እንዴት አድርጎ ህዝብን እኩል መምራት የሚችል ለአማራ ብሎ የማያደላ በስልጣን ላይ ከተቀመጠ ማንም ያውቃል ይሄንን። ይሄ ወገኔ ነው ይሄ አማራ ስለሆነ ብሎ አድሎ የማያደርግ በትክክል ለኢትዮጵያን ህዝብ የሚያስተዳድር አርቆ የሚያስብ ነው የአማራ ህዝብ። ይሄ ነው ማንም ይመሰክራል። ስለዚህ አሁን ይሄንን ትግል ወደኋላ ይጎትታል መስሏችሁ በየቦታው የምትቀባጥሩ ምሁር ነኝ፣ ዶክተር ነኝ፣ ፕሮፌሰር ነኝ፣ ምናምን ነኝ፣ እንደዚህ ነኝ የምትል እረፍ እንዴ! አንተ እንቆቆ የማን መሰለ አንተ? እንዴታ እረፍ ነግሬያለሁ። ምንም ለማታመጣው ነገር ጉንጭን አታልፋ። ይልቅስ ጦርነት
በዓለም አቀፍ ደረጃም ሆነ በሀገርም በሚደረጉ ጦርነቶች 20 ዓመትም 30 ዓመትም 10 ዓመትም 5 ዓመትም ያለ ጦርነት የሚቋጨው በድርድር እንደሆነ ሁሉም ሰው መገንዘብ አለበት። በድርድር ነው የሚፈታው። እመነኝ። መፈንቅለ መንግስት ብቻ ሲሆን ነው ድርድር የሌለበት። መፈንቅለ መንግስት ከሆነ አባረህ ዙፋኑ ላይ ቁጭ ትላለህ። በቃ አለቀ። ያ ይሄ ጦርነት ከሆነ ኃይል ካለህ በዛም ኃይል ካለህ መጨረሻ ላይ እያሸነፍክ እንኳን ብትመጣ ድርድር የሚባል ነገር አለ። የዓለም ተጽዕኖ ያደርግባል። የዓለም ህብረተሰብ በተባበሩት ድርጅት ሀያላን ሀገሮች ተጽዕኖ ያደርጉባል። የራሳቸውን እቅድ የራሳቸውን ዓላማ ለማስፈጸም ሲሉ የራሳቸውን ኢንተረስት ለመፈለግ ሲሉ ድርድር ይሉዋል። እያሸነፍክ እየመጣ እኮ ዚያፋ አዲስ አበባ እንጦጦ ላይ ብትደርስ ድርድር ይልሃል። ለምን? የራሳቸውን ኢንተረስትድ ለማስጠበቅ ሲሉ ድርድር ይልና አንተ ይሄን ታረጋለህ፣ አንተ በዚህ እዚህ ግባ ይላ ያስፈርማል። ከዛ በኋላ ትገባለህ። አለቀ። ስለዚህ ድርድር የማይቀር ነው። ስለዚህ የብልጽግና እነዚህ አሸርጋጆች አማራና የአማራ ኃይልና የሌላም ታጣቂ ካለ ድርድር ይመጣል። አትጠራጠሩ። በድርድር ይሆናል። በድርድር ነው የሚሆነው። መፈንቅለ መንግስት እስካልሆነ ድረስ ድርድር የሚባል ነገር አለ። ሀያላን ሀገሮች ያስቀመጡት ድርድር ብለው የሚያስቀምጡት የራሳቸውን ኢንተረስት ለማስጠበቅ ሲሉ ድርድር ይለዋል። እያሸነፍክ እየሄድክ አዲስ አበባ ፋፉ ላይ ስትደርስ። ስለዚህ በድርድር መቋጨቱ ስለማይቀር ለምንድን ነው እናንተ ወደዚህ የምታሸገሽጉ የብልጽግና ኃይሎች? እንዲህ ተሰርቶ እንዲህ ሆኖ ብልጽግናን ሰርቶ? አዎ ሰርቷል። እግዚአብሔር ይመስገን። ዶክተር አብይ ብዙ ነገር ሰርቷል። የሚታይ የሚጨበጥ ነገር ሰርቷል። የሚጨበጥ ነገር ሰርቷል። እያየን ነው። ሰርቷል። ከጎርጎራ ጀምሮ ይሄ በዚህ እንትኖቹ ወንዞቹ በየአካባቢው የተሰሩት ሎጆቹን በጣም የሚገርሙ ናቸው። እኔ ጎርጎራን ሳይ በጣም እኔ እውነቴን ነው የምላችሁ፣ እንደው በቃ ምንም ውስጤ ነፍስ አልቀረልኝም ነው የሚባለው። ትኩረት ሰጥቼ እስካሁን ድረስ የሚሰራውን ስራ ምንም አላይም ነበረ። ጭፍን ነበርኩና አንዳንድ ጊዜ እኮ ጭፍን ትላላችሁ አይደለ? በተለይ አበሻ ወይ በተለይ ኢትዮጵያ አንድን ነገር ተቃውሞ ጭፍን ካለ በቃ ጭፍን ነው የፈለገ። ኧረ ይኸው ብርሃን አለ ቢባል የለም ብርሃን የለም ነው የሚል። አንዴ ተጨፍኗላ። እዛ አይኑ ላይ ወስዳችሁ ብታበሩለት ጭፍን ነው። አይ ያ አይነት አመለካከት ነው የለኝም። ዶክተር አብይ ብዙ የሰራው ስራ ነው። ብዙ በቃ የማይካድ ራሱ አባይ አልቆ እንደ የተሟላ ኤሌክትሪክ ብርሃን እንኳን ባይሰጥ ማለቁ ራሱ አንድ ክሬዲት የሚያሰጠው ነው። የነዚህ የጎርጎራዎች የአዲስ አበባን እንደዚህ ማሳመሩ ምንም ሰዎች ቢፈናቀሉም በየቦታው ቢጣሉም ያለዚያ ሁሉ ክሬዲት ይሰጠዋል። በሌላ በኩል ደግሞ ብዙ ክሬዲት የሚሰጠዋል ሰውን በመጨፍጨፉ፣ የአማራን ህዝብ ለማጥፋት በመጨፍጨፉ፣ በድሮን መጨፍጨፉ፣ በምንድነው ትምህርት ቤቱ በድሮን መቃጠሉ፣ ክሊኒኩ በድሮን መቃጠሉ፣ የአማራ ህዝብ እንዲበታተን እንዲገደል ማድረጉ ያም ደግሞ ክሬዲት ይሰጠዋል። አነጻጽረህ ነው ማየት ያለብህ እንጂ ዝም ብለህ ጭፍን ብለህ አይደለም። ስራ የተሰራል፣ አዎ ሰርቷል። ግን በዚህ ደግሞ ያጠፋው ማለት ነው። በተለይ አማራን አፈናቅሏል፣ የኦሮሞን አፈናቅሏል፣ ሶማሌውን አፈናቅሏል። ምንድን ነው ይሄ? እንዴ የኢትዮጵያ ህዝብ ያልተፈናቀላለ አለ ወይ? ንገሩኝ እስቲ። አለ። በዚህ ደግሞ ይጠየቃል። መጠየቁ አይቀርም። በዚህ በሰራው ነገር መጠየቁ አይቀርም። በተለይ የአማራን ህዝብ ለማጥፋት የተደረገው ጦርነት የተደረገውን እስካሁን ድረስ ያለውን እልቂት ይጠየቅበታል። የአማራ ህዝብ ደግሞ ከቀን ወደ ቀን እየጎለበተ በቃ ጥፍሩ እያደገ እየጠነከረ በቃ ቀንድ ሆነ። ከዛ ደግሞ የብረት ቀንድ እየሆነ መጣ።
የብረት ቅን ማንም እንዴታ። ስለዚህ ስትደግፉም ስትቃወሙም አይናችሁን ገልጣችሁ ሚዛን ላይ አድርጋችሁ ተቃውሙት፣ ተናገሩ። አብይ የሰራው ስራ አለ። አዎ የሰራው ስራ አለ። ብዙ ስራ ሰርቷል። ብዙ ስራ የሚታይ የሚጨበጥ ነገር እያየን ነው። ብዙ ስራ፣ ከብዙ ስራ መካከል ደግሞ አማራን አስጨርሷል። አማራ ወደ አዲስ አበባ እንዳይገባ አድርጓል። አማራ እንዲፈናቀል አድርጓል። በድሮን መጥቶታል። ትምህርት ቤቱን አቃጥሎበታል። ቤተ ክርስቲያኑን አቃጥሎበታል። ይህ ከሰራው ስራ አንዱ እኮ ነው። ሎጅ እንደሰራ ሁሉ ደግሞ በሌላ መልክ ደግሞ የሰራው ይሄ ነው። አማራን አፈናቅሏል። ያመረተውን ምርት አቃጥሎበታል፣ ዘርፎታል። ይሄ ሁሉ ሚዛን ላይ ተቀምጦ ነው ፍርድ የሚሰጠው። ስለዚህ ዝም ብለህ በጭፍና አብይ ገዳይ ነው፣ አብይ አረመኔ ነው፣ አብይ እንደዚህ ነው አትበል። አብይ እንደዚህ ሰርቷል፣ ግን ደግሞ ያው ገዳይ ነው ብለህ ሁለቱንም አመዛዝን፣ የተሰራውንም ያለውንም አመዛዝን ነው ስትናገር እንጂ ጭፍን ያለውን አይደለም። ጭፍን ብለህ አይደለም ስትቃወም ስትናገርም። ስለዚህ ዛሬ አማራ እንደዛ እርስ በርስ ሲበጣበጥ የነበረ የአማራ መሪዎች ዛሬ በይቅርታ በአባቶቻችን በቅድመ አያቶቻችን በይቅርታ አንድ ላይ ሆነው አንድ ድርጅት መስርተው አማራ ፋኖ ብሔራዊ ንቅናቄ የሚባል መሰረት ጥለው እያሉ ገና በጅምሩ እንዲህ ነው አትበል። ፋኖ እርስ በርሱ እርቅ እንዳደረገ ሁሉ ከአብይ ጋር እርቅ እንደሚያደርጉ አትጠራጠር፣ እመነኝ። ይኸው ምን አለ ሊባኖስ በል፣ ምን አለ ይኸው ልብ፣ ይሄን የምትሰሙ ምን አለ በሉ። ከነ ዶክተር አብይ ጋር ከብልጽግና ጋር ፋኖ ይደራደራል፣ ይቅርታ ይደራረጋል። እመነኝ፣ እመኑኝ። ይኸው ይሄን ያዙት። ዛሬ ቀን ስንት ነው? ጥር 14 ነው 15። እመኑኝ። ሊባኖስ ምን አለ በሉኝ። ከዚች ከምላሴ ጠጉር ይባላል። ምላስ ጠጉር አለው እንዴ? እውነት ከምላሴ ጠጉር የለም። ፀጉር እኮ ምላስ ላይ የለም፣ ግን ያባባል ነው። ስለዚህ እመኑኝ፣ የዓለምን ታሪክ የዓለምን ነገር ሂደት ስትመለኩ መጨረሻው ይሄ ነው። የዩክሬንና የራሽያን ጦርነት አሁን ታያላችሁ። በእርቅ ነው፣ በሰላም ነው፣ በድርድር ነው የሚያልቀው እንጂ በእንትን አያልቅም። ያ ከሆነ መጠፋፋት ነው የሚሆነው በየትኛው። ስለዚህ አሁንም የፋኖና የነ ዶክተር አብይ የብልጽግና እመኑኝ በእርቅ እንትን ይላል፣ ይቋጫል። በእርቅ በድርድር ይቋጫል። የሚተው ይተዋል፣ የሚይዝ ይይዛል። በቃ በድርድር ነው። ደግሞ ድርድር እኮ ሲደረግ ማን መሰላችሁ እንትኑን የሚይዘው? ፓወር ያለው ስልጣን ያለው ግፊት የሚያደርግ ማን ነው? ጉልበት ያለው ነው፣ ፓወር ያለው ነው። አብይ ፓወር ካለው ከፋኖ ጋር አብይ ያለው ፋኖ ያደርጋል። ፋኖ ደግሞ ጉልበት ካለው አብይ ፋኖ የሚለውን ሁሉ ያደርጋል። የማይቀር ነው። የማይቀረውን ሀቅ ለምንድን ነው እንደዚህ? በብልጽግና ውስጥም እኮ ያሉት እንደ ኢትዮጵያውያን ናቸው እኮ፣ ወገኖቻችን እኮ ናቸው። ወገኖቻችን ለሆዳቸው ለከርሳቸው ቢያድሩም ወገን ናቸው፣ ኢትዮጵያውያን ናቸው። ባለፈው የነገርኳችሁን ሰምታችኋል። ሽፍታው ስንት ሰው የጨረሰው ስንት ሰው ያረደው መጨረሻ በእርቅ ገብቶ እንደገና ለህዝብ ለቀበሌው አድባር የሆነ ቀበሌውን የሚያስታርቅ የሚያስማማ ሰው እንደሆነ ሁሉ ዛሬም አብይ ያርዳሉ፣ እነዚህ ያርዳሉ፣ ያርዳሉ። እርቅ ሲሆን ነገር ሁሉ እርግፍ ብሎ ከተደረገ የሚጠቅሙ ይሆናሉ። ዶክተር አብይ አሁን እስረኞችን ይፈታል። እመኑኝ፣ ሳይወድ በግድ ይፈታል። ድርድር ይባላል። እስካሁን ድረስ ከማን ጋር እንደራደር ሲባል አልነበረ? አሁን ግን ይሄው መሰረት የጣለ የብረት ምሰሶ የሆነ አማራ ፋኖ ብሔራዊ ንቅናቄ የተባለ 19 የፖሊስ ቢሮ ያለው መጥቷል። በዓለም አቀፍ ደረጃ በለው በአገር ውስጥ ደረጃ ለመደራደር ለመነጋገር ይሄው ነው። በቃ እስካሁን ድረስ የሚፈለግ ያን ነበር። የውጮች እስከ ማን ጋር ነው ሲሉ አልነበረ?
ፋኖ ማን ነው ሲሏን ነበር። አሁን ፋኖ ይኸው ታወቀ። እንግዲህ ታወቀ በሉ ይላል። አሁን እንግዲህ እመኑኝ፣ አሁን ከትንሽ ጊዜ በሉ አሁን ሰላም አውርዱ፣ እርቅ አድርጉ፣ ድርድር አድርጉ ብለው አደራዳሪ ኃይል ይገባል። ኦነግ ጋር እኮ ድርድር ተጀምሮ ነበር። ኦነግና ያው አብይ አንድ ስለሆኑ ነው እንጂ የውሸት ስለሆነ ነው እንጂ ኦነግ 40 50 60 ስንት ዓመቱ ነው ከተመሰረተ? እስቲ ንገሩኝ። ስንት ዓመት ነው ኦነግ? እኔ ሳልወለድ እኔ እንኳን ተወልጃለሁ። እኔ ተወልጃለሁኝ። ምን ኃይለ ሥላሴ እንደወረዱ አካባቢ ነው አይደለ? ያ እንደዛ ከዛ በፊትም ነበር እንዴ? ላራ በቃ እንግዲያውስ እኔ አልተወለድኩም ማለት ነው። ኦነግ የተባለ ድርጅት ተመስርቶ ሲከር ይኸው እስከ ዛሬ ድረስ አንድ ነገር ጠብ ያለ ነገር የለም። አንድ ነገር ኦነግ የሚባል ድርድር እዛ ምንድን ነው ተብሎ ተጀመረም ብንም ይኸው ፋኖ ግን በሶስት ዓመት ውስጥ ተመልከት፣ በዓለም አቀፍ ደረጃ በምስራቅ አፍሪካ ቀጠና ፓወር ያለው ኃይል ያለው ምስራቅ አፍሪካ ቀጠናን የሚታደግ ኃይል ሆኖ መጣ። ስለዚህ ይህን ስለሚያውቁ የውጮቹ ደግሞ ድርድር ቢሉና አማራ ፋኖ የሚፈልገው ይሄ ነው፣ አንተ ደግሞ የኖቤል ተሸላሚው ዶክተር አብያችን በምትፈልገው ሀገር ወይዚህ ወደ የእንጀራ ወንድም ጋለ ወይዚህ ሀይደ ኑር ተብሎ ይደረጋል። ይሄ ያለ ነው፣ አትጠራጠሩ፣ ያለ ነው። መንግስቱ ኃይለማርያምን ጓድ ሊቀመንበር መንግስቱ ኃይለማርያምን እኮ ወያኔ እኮ እዚህ ደርሷል። ደሴ እዚህ ማን ነው አሰበ ተፈሪ አካባቢ ደርሷል። ምንድን ነው ደብረ ብርሃን ደርሷል እኮ። ግን ድርድር ብለው በል መንጌ አሁን አንተ አይሮፕላን ይዘጋጅልሃል፣ ሂድና እንደፈለግ ሆነ ትኖራለህ በፈለግከው ሀገር፣ የሚቸግር ነገር የለም ምናምን ተብን። እሺ በአንዳፍ አለና ተነስቶ ውልቅ። አሁንም አብይን አንተ እስካሁን ድረስ ይሄን አድርገሃል። ስለዚህ በህዝብ ዘንድ አሁን ኃይል መጥቶብሃል። ኃይል ስለመጣብህ አሁን በል የምትፈልገው ምንድን ነው? ይሄን ነው ካልክ ይኸው የምትፈልገውን ወይ ወደ እንጀራ አባትህ ወደዛ ወደ እንጀራ እናትህ ሙሚና ቤት መሄድ ትችላለህ፣ ወይ ወደ አሜሪካ የፈለክበት ሀገር በዚህ መልክ ሂድ። አይ ካልክ ደግሞ እንግዲህ ውሳኔ አንተ ነው የሚል አደራዳሪ ኃይል ይመጣል። እመኑኝ፣ እንዲያው ሊባኖስ ምን አለ በሉኝ፣ እመኑኝ፣ ይሄ ይመጣል። ስለዚህ ይሄንን ወዲያ የምታራግቡ ፕሊስ እባካችሁ እረፉ፣ አድቡ። በሐረር ቋንቋ አድቡ።